በመድፍ የታገዘ ውጊያ እየተደረገ ነው። በከባድ መሳሪያዎች የታገዘው ውጊያ ተፋፍሞ ቀጥሏል። በኢፌዴሪ መከላከያ ሰራዊትና በህወሓት ኃይሎች መካከል እንደ አዲስ ያገረሸው ግጭት ወደ ለየለት ደም መፋሰስ እያመራ ነው። ምስራቅ ጠለምት ደገብራይ እና ምርጫ ቀበሌዎች በመድፍ የታገዘ ጦርነት እየተካሄደ እንደሆነ ማህበራዊ ሚዲያው እየተዘገበ ነው። የመረጃ ምንጮቹ የመረጃ እስከተሰናዳበት ሰዓት ድረስ ውጊያው እንደቀጠለ መሆኑን አሳውቀዋል። ማይገማር ቀበሌ ትናንት የህወሓት ኃይሎች ከባድ ኪሳራ ያስተናገዱበት ስፍራ እንደሆነ አንድ ምንጭ የገለጸ ሲሆን ይህን ተከትሎ ጦርነት በመሸሽ ጨር የሚባል ትምህርት ቤት ይዘዋል ብለዋል። የክልሉን ሁኔታ በቅርብ ርቀት የሚከታተሉት አቶ ጌታቸው ረዳ ግጭት አነሳሽ ያሏቸውን የህወሓት ሽማምንት ስማት የተሳናቸው ሲሉ ገልጸዋቸዋል። አቶ ጌታቸው ረዳ በፌስቡክ ኦፊሻል ፔጃቸው ባስተላለፉት መልእክት ጦርነቱን አቁሙ፣ ወጣቶችን አድኑ ሲሉ ተማጽኗቸውን አቅርበዋል። በሌላ በኩል የህወሓት ኃይሎች ወልቃይት ጠገዴን አካባቢዎች ለመቆጣጠር ጀመሩትን እንቅስቃሴ አስመልክቶ የጠገዴ ነዋሪዎች ድጋፍና ተቃውሟቸውን በሰልፍ ገልጸዋል። ሰልፈኞቹ እኛ ጠገዴዎች ዛሬም ነገም አማራ ኢትዮጵያዊ ነን ሲሉ በማንነታቸው የማይደራደሩ መሆናቸውን አሳውቀዋል። በተጨማሪም ሰልፈኞቹ መከላከያ ሰራዊት ግን ለማስከበር እየወሰደ ያለውን እርምጃ እንደግፋለን ሲሉ ለሀገር መከላከያ ሰራዊት ያላቸውን ጽኑ ድጋፍ አሳውቀዋል። በአዲሱ አደረጃጀት የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር ዋና አስተዳዳሪ የሆኑት አቶ አሸተ ደምለው ህወሓት ወልቃይትን የሚቆጣጠረው በእኛ አስከሬን ላይ ተረማምዶ ነው ሲሉ አስተዳደራቸውን ጽኑ አቋም አረጋግጠዋል ተብሏል። በሌላ ዜና የአፍሪካ ህብረት በትግራይ ክልል ያለው ወቅታዊ ሁኔታ ስጋት እንደፈጠረበት ገልጿል። አፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ የትግራይ ክልል አንዳንድ አካባቢዎች ላይ እየታዩ ባሉ ወቅታዊ ሁኔታዎች ላይ ከፍተኛ ስጋት እንዳላቸው ገልጸዋል። በፌዴራል መንግስትና በህወሓት መካከል በፕሪቶሪያ የተፈረመው የሰላም ስምምነት ውጤቶች እንዳይደናቀፉም ጥሪ አቅርቧል። የአፍሪካ ህብረት ሁሉም ወገኖች ከፍተኛ ትዕግስት እንዲያደርጉና በመካከላቸው ያለውን መተማመን የሚሸረሽሩ ድርጊቶች እንዲያቆሙ ሊቀመንበሩ አሳስበዋል። ማናቸውም ያልተፈቱ ጉዳዮች በሰላማዊ ውይይትና በፕሪቶሪያው ስምምነት መንፈስ ብቻ መፈታት እንዳለባቸው ገልጸዋል። የአፍሪካ ህብረት ለሰላም ስምምነቱ ሙሉ ተፈጻሚነት ያለውን ቁርጠኝነት በማረጋገጥ በልዩ ከፍተኛ ፓነሉ በኩል ለሚደረጉ የውይይትና የማስታረቅ ስራዎች ዝግጁ መሆኑን አሳውቋል። የአፍሪካ ህብረት ነገሮች ተባብሰው ቀጥለዋል። ግጭቱ በዚህ ከቀጠለ በቀጣይ ምን ሊፈጠር ይችላል? የበርካቶች ስጋት ነው። ይህ አሃዱ ዞን ነው። አዳዲስ ሀገራዊ፣ አህጉራዊና ዓለም አቀፍ መረጃዎች በፍጥነት እንዲደርሱ ቻናሉን ሰብስክራይብ ያድርጉ።